ሀና በድጋሜ ከእናቷ ሜላት ቤት በሰራተኝነት ተቀጠረች። በጣም ደስ ይላል። አሁን ላይ ከእናቷ ጋር የመገናኘት አቅሟ በጣም ቅርብ እየሆነ ነው። ሚናሴ እንግዲህ ራሱን ስቶ ከወደቀበት ሆስፒታል ወስደውት ዛሬ ላይ አገግሞ ወጥቷል። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ነባር ቤተሰቦች እንኳን ደህና መጣችሁ። ዛሬ ኖላዊ ክፍል 5ን ይዘላችሁ መጥተናል። ቪዲዮውን እስከ መጨረሻው በመከታተል ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን ማለት ነው። በባለፈው ክፍል እንግዲህ ሚናሴ ራሱን ስቶ ወድቆ ነበር ያየ ነው። ዛሬ ደግሞ እንግዲህ ሀና በተፈጠረው ነገር ደንግጣ ሚናሴ ተነስ፣ ምን ሆነህ ነው? ምን አጋጥሞህ ነው? ሚናሴ ምናሴ እያለች ብትጠራውም ሊሰማት ስላልቻለ ወደ ደላላው ታረቄ ጋር ደውላ እርዳኝ፣ እርዳታ እንፈልጋለሁ ብላ ስትነግረው ምን ተፈጥሮ ነው ሀና ብሎ ሲጠይቃት እሷም ደግሞ ሚናስ እሷ ጋር መጥቶ ራሱን ስቶ እንደወደቀና አደጋ ላይ እንደሆነችና የእሱን እርዳታ እንደምትፈልግ ነገረችው። ታረቀኝም ደግሞ ከእነሱ ቤት ተባረሽ አልነበር እንዴ ብሎ ቢላትም አይ ከእነሱ ቤትማ ተባረር ያለሁ ዛሬ እንድንገናኝ ቀጥሮኝ ከመጣው በኋላ ልክ እንዴት ተገናኘን ራሱን ስተወደቀ፣ ስለዚህ ቶሎ ድረስልኝ አለችው። ታረቀኝም ቶሎ መጣና ሲያየው ሚናስ መሬት ላይ ተዘርሯል። ከዛም በኋላ እንዲቀሰቅሰው ቢሞክርም ሊነሳለት አልቻለም። እኔ እዚህ ነገር ውስጥ የለውበትም፣ እነዚህ ሰዎች ካወቁ እኛንም የማንወጣበት ዕዳ ውስጥ ነው የምንገባው ቢላትም ሀና ግን ከሁሉም ነገር እየበለጥ ሰውነት ስለሚበልጥ ስለዚህ አንስተው ሆስፒታል መውሰድ እንዳለባቸው ነገረችው። ታረቀኝም አልተስማማም ነበር፣ በጣም ፈርቷል። ምክንያቱም ቤተሰቦቹ እነሱን ተጠያቂ ያደርጋሉ ብሎ ስለፈራ። ሀናም ወንድምህ ቢሆን እንደዚህ ዝም ትል ነበር አለችው። እሱም ደግሞ እሱማ ትክክል ነሽ፣ ግን እኮ ወንድሜ አይደለም አላት። ቢሆንም ወስደን ማሳከም አለብን፣ ሆስፒታል ካልወሰድ ነው ህይወቱ አደጋ ላይ ይሆናል። እባክህ ቶሎ በል እርዳኝና መኪና አስመጣና ወደ ሆስፒታል እንውሰደው አለችው። ከዛም በኋላ ታረቀ ባይስማማም ግዴታ ስለሆነበት ሚናስን አንስተው ወደ ሆስፒታል ይወስዱታል። የተለመደበት እናትየዋ ጋር ደውሎ ታረቀ ስለጠየቃት እሷ የምታውቀው ሆስፒታልና ሁልጊዜ የሚከታተልበት ሆስፒታል ወሰዱት። እንግዲህ ሚናሴ የጭንቅላት ህመም አለበት። በዛን ምክንያት ዶክተሩ ስለሚያውቀው ሀና ገብታ ጠየቀችው ምን እንደተፈጠረ ስትጠይቀው እህቱ ነሽ አላት። አይ እህቱ አይደለሁም፣ ለማንኛውም አታስቢ፣ ሚናስ አዲስ ነገር አይደለም፣ ሁሌም የተለመደው ህመሙን የተነሳበት፣ ስለዚህ በአሁኑ ሰዓት ይዛችሁ ስለመጣችሁ ጥሩ አድርጋችኋል። አሁን ግን ምንም አይለውም፣ ያው የተለመደ ነገር ነው አላት። ምንድነው የተለመደው? ከዚህ በፊት አሞት ያውቃል እንዴ ብላ ጠየቀችው። እንዴ አታውቂም እንዴ ብሎ ስጠይቃት ዶክተሩ እሷም ደግሞ እሷ እንደማታውቅና ህመሙ ምንድን ነው ብላ ጠየቀችው። እሱም ደግሞ አንቺ ለሱ ምን ሆነሽ እህቱ አይደለሽም እንዴ አላት። አይ እህቱ እንኳን አይደለሁም፣ ነገር ግን ከዚህ በፊት እነሱ ቤት ተቀጥሬ የሰራ ነበረ። በሆነ ምክንያት ከቤታቸው ተባርሬ አሁን ላይ እንዳጋጣሚ መንገድ ላይ ወድቆ አግኝቼው ነው አለችው። ግን እኮ የቤት ሰራተኛ አትመስሊም ሲያውሽ፣ ጭራሽም እኮ የቤት ሰራተኛ መልክ የለሽም አላት። ሀናም ደግሞ የሰው ልጅ እኮ በመልኩ መገመት አይቻልም፣ ምን ነው ሰራተኛ የተለየ መልክ አላት እንዴ አለችው። አይ እንደዛ ለማለት ፈልጌ ሳይሆን ብቻ እኔ እኮ የሚናስ እህት መስለሽ ነበር፣ ከዚህ በፊት የምታመላልሰው እህቱ ስለነበረች እሷ መስለሽ ነበር። ያው ስለማላስታውሳት ለይቼ ስለማላውቃት እህቱ መስለሽ ነበር ይሄን ሁሉ ነገር ያወራሁት። ስለዚህ የሚናስን ህመም ላንቺ ልነግርሽ አልችልም፣ ከዚህ በላይ የቤተሰብ ሚስጥር ልነግርሽ አልችልም አላት። ሀናም እንግዲህ እባክህ ዶክተር የተፈጠረውን ነገር ንገረኝ አለችው። እሱም ደግሞ መናገር እንደማይችል ነገራት። በቃ ችግር የለውም የጤና የሞያ ይሄን ነገር እንደማይፈቅድ ስለማቅ ከዚህ በላይ አልጫንህም፣ መናገር ካልፈለግ አትንገረኝ አለችውና ወደ ሚናስ ጋር ሄደችና ሚናስ እንዴት እንደሆነ ጠየቀችው። ሚናስም ደግሞ ደህና ነኝ፣ ተረጋጊ፣ አታስቢ፣ ግን ይቅርታ በእኔ ምክንያት ተሰቃየሽ፣ እዚህ ድረስ ለፋሽ፣ እኔ እኮ ጠዋት እኮ ደውዬ የጠራሁሽ ስለሆነ ነገር ላወራሽ ነበር ይላታል። ሀናም ደግሞ እሱ ነገር ይደርሳል፣ አሁን ታመሃል፣ እረፍት አድርግ፣ ግን ደህና ነህ? ቆይ ከዚህ በፊት ምንድን ነው ያመመህ አለችው። ሚናስም ደግሞ አረ ዝም ብሎ ራስ ምታት ነው፣ አታስቢ አንቺ ይላታል። አይ መናገር ካልፈለግ ፍላጎትን አከብራለሁ፣ ችግር የለውም፣ ነገር ግን አሁን ምንም ነገር አትበላይ፣ ተረጋጋና ራስን ጠብቅ እያለችው ወይዘሮ ሜላትና ሰላም ወደ ሆስፒታል መጥተው
ቀጥታ ዶክተሩ ጋር ሄዳ ስትጠይቀው የሚናስ ነገር በዚሁ ከቀጠለና ወደፊት ከባድ ችግር እንደሚፈጠር ነገራት። ስለዚህ ዶክተሩ ደግሞ ከሀገር ውጭ ለስልጠና ስለሚሄድ ሌላ ተተኪ ዶክተር እንደሚያስፈልገውና ቤት ውስጥ ደግሞ የሚንከባከበውና ከሱ ጋር አብሮ ጊዜ የሚያሳልፈው ሰው እንደሚያስፈልገው ለወይዘሮ ሜላት ነገራት። ወይዘሮ ሜላት ደግሞ ታውቃለሁ ዶክተር፣ እኔ ካንተ ውጭ ሌላ ዶክተር አላውቅም፣ ምንድን ነው የሚሻለኝ አለችው። እሱም ደግሞ ያው የሆነ ነገር መፍጠር እንዳለባት እና ከጎኑ ሰው እንደሚያስፈልገው ነገራት። ወይዘሮ ሜላትም እንግዲህ እኔ በቻልኩት የቻልኩትን ነገር እያደረግኩ ነው፣ እባክህ ዶክተር በአንተ በኩል የምታውቀው ሰው ካለ አዘጋጅልኝ አለችው። ዶክተሩም እሺ ችግር የለውም እኔ በእኔ በኩል እፈልጋለሁ፣ ከተገኘ ካልተገኘም ደግሞ በአንቺ በኩል ትፈልጊያለሽ ብሏት ወደ ወጣችና ወደ ሚናስ ክፍል ስትሄድ ሰላም ቀድማ ሄዳ ነበረ። ሰላም እንደተለመደው ሀናን ታመናጭቃታለች። እዚህ ምን ቀርቶች ነው ደግሞ የመጣሽ? ወንድሜን ምን አድርገሽ ነው? ምን እየሰራሽ ነው እዚህ እያለች ስጮህባት፣ ሀናም ደግሞ ቆይ ላስረዳሽ፣ አንቺ እንደምታስቢው አይደለም። እኔ እኮ ሚናስን መንገድ ላይ ወድቆ እኮ ነው ያገኘሁት። ስለዚህ እኔ እዚህ ባላመጣው ደግሞ የሆነ ነገር ይፈጠር ነበር። እኔ ጥሩ ነገር ባደረግኩኝ እንደዚህ ነው እንደ ምስጋናሽ አለቻት። ታረቀኝም በቦታው ስለነበረ ታረቀኝ፣ በቃ አንቺ ከዚህ መውጣት አለብሽ፣ ሀና ነይ ወደ ውጭ እንወጣ ብሎ ሀናን ወደ ውጭ ይዟት ወጣ። ከዛም በኋላ ሰላም እሳት ጎርሳ እሳት ለብሳ ተናዳ ወንድሟን እንኳን እንዴት ነህ ብላ እንኳን አልጠየቀችውም። ተገትራለች ጥግ ላይ። እናትየቱ ስትመጣ ቆይ ልጁ እንዴት እንደሆነ አትጠይቂውም እንዴ? ቀርበሽ አታዩም እንዴ? እንደው አንቺ ልጅ ምን ይሻለሻል አለቻትና እኔ ምን ላድርግ እናቴ፣ ያቺ ተረገመች እኮ ነገር ለኩሳብኝ ነው አለቻት። ከዛም በኋላ እናትየው ደግሞ ስለ ልጃቸው በጣም ተጨንቃ ስለነበረ ሚናስ እንዴት እንደሆነ ጠየቀችውና ደህና ነኝ እማዬ አታስቢ፣ ያው የተለመደው እኮ ነው አዲስ ነገር የለውም አላት። ከዛም በኋላ ዶክተሩ ያው ወደ ቤት መሄድ እንዳለበት ስለነገራት ሚናስን አንስተው መኪና ውስጥ እየሄዱ እያሉ እማዬ ግን ቆይ ቅድም ዶክተሩ ብቻሽን እንድትገቢ አድርጎ ምንድን ነው የነገረሽ አለቻት ሰላም። አረ ምንም አላለኝም፣ ያው ዝም ብሎ ነው፣ ያው የተለመደው ወሬ ነው አለቻት። አይ ዝም ብሎ ቢሆንማ ብቻሽን ክፍል ውስጥ ገብተሽ እንድታናገሪው ቢሮ ውስጥ ገብተሽ እንድታናገሪው አያደርግም ነበር፣ የሆነ የነገረሽ ነገር አለ አለቻት ሰላም። ሚናስም ደግሞ እማዬ የመኖሪያው ሰዓት ትንሽ ነው፣ ሊሞት እየቀረበ ነው፣ ስለዚህ ተስፋ ቁረጪ አለሽ አይደለም? ይሄን ነው አይደል የነገረሽ? እኔ ፊት ላለማውራት ፈልገሽ ነው አለ ሚናስ። አረ ልጄ በስመ አብ በል በስመ አብ፣ እንደዛ እኮ አይደለም፣ እሱ ወደ ውጭ ሀገር ለስልጠና ስለሚሄድ ሌላ ተተኪ ዶክተር እንደሚያስፈልግህና ከአንተ ጋር ጊዜ የሚያሳልፍ ሰው እንደሚያስፈልግህ ነው የነገረኝ። ለምንድን ነው እንደዚህ መጥፎ ነገር የምታስበው አለችውና ያሰበው ነገር እውነት እንዳልሆነ ነገረችው። እሱም ደግሞ ያው ባይዋጥለትም እቤት ሄዱ። እንግዲህ ወይዘሮ ሜላት ለሚናስ ዶክተር ያስፈልጋታል። ያንን አጋጣሚ ታረቀኝ ሁሉንም ነገር እያዳመጠ ነበረ። እንግዲህ ሀናም ወደ ቤቷ ሄዳ ቤቷ ስትሄድ ጆሮና አባቷ ቁጭ ብለው እያወሩ ነበር። ጆሮም ደግሞ ከሀኒ አባት ላይ እግራቸው ላይ ወድቆ ይቅርታ ጠይቆ ይቅርታ አድርገውለት ነበረ። ከዛም በኋላ ሀኒ መታ ምግብ ልስራና እራታችን እንብላ ብላ ልትሰራ ስትል አልደከመሽም አሏት። ኧረ አልደከመኝም አባዬ እሰራና አብረን እንበላለን ስትል ጆሮም በቃ ደህና ደሩ እኔ ልሄድ አለ። ምን ነው አንተ ደግሞ እኔ ስመጣ ነው እንደ ሁሌ የምትሄደው? እኔም ባየ ቁጥር የምትበረግገው ምንድን ነው ወይስ ደግሞ ያላወቅኩት ያስቀየምኩ ነገር አለ ብላ ጠየቀችው። እሱም ደግሞ ጆሮም ኧረ እንደዛ አይደለም ሀኒ፣ ምን አስበሽ ነው እንደዚህ የምታስቢው? እኔ እኮ መሽቷል ልሄድ ብዬ ነው አላት። እሷም ደግሞ እንደዛ ከሆነማ ቁጭ በልና እራት በልተህ ነው የምትሄደው አለችው። እሺ ብሎ ቁጭ ብሎ ከፋዘር ጋር ወሬያቸውን እያወሩ እሷም ምግብ ሰራችና ምግባቸውን እየበሉ እያለ ታረቀኝ ወደ ሀና ጋር ይደውላታል። ከዛም በኋላ ሀና ጋር የደወለበት ምክንያት እንግዲህ ሀና በጤና ዙሪያ ስለተማረች ለሚናሴ ዶክተር ሊያደርጋት ነበረ። ምናልባት ወይዘሮ ሜላት ከተስማማች እሷን እዛ ቤት ወስዶ ለሚናስ ዶክተር ሊያደርጋት ስላሰበ ነበር። ከዛም በኋላ እሷም ተስማማችና ቻው ብላቸው ትታቸው ሄደች። እንግዲህ ጆሮና ፋዘር ደግሞ ወደ ውጭ ሊዝናኑ ወጥተው ነበረ እና ጆሮም ደግሞ ያሳለፈውን ነገር
ፋዘር እየጠየቁት ነበር። ቆይ እኔ የምልህ ልጅ ቤተሰብ የለህም እንዴ አሉት። ቤተሰብማ ይኖረኛል፣ ያው ግን እኔ እጽዋት አይደለሁ ተዘርቻ አልበቅል። እርግጠኛ እኔ ቤተሰብ ይኖረኛል። አባቴ በልጅነቴ ነው እኔን ከወለደ በኋላ ወደ ጅቡቲ ሹፌር እንደሆነ ሰምቻለሁ። ልጅ እያለሁ ነው እንደ ሞተ የሰማሁት። እናቴ ደግሞ በጣም መጥፎ ስለሆነች በሷ ምክንያት ነው ለዚህ ህይወት የተዳረኩትኝ። አባቴ ከሞተ በኋላ ሌላ ወንድ አግብታ ነበረ። ካገባችን በኋላ ደግሞ ንብረቷን ለእንጀራ አባቴ አውርሰው እኔን ከቤት ያሰቃየ ነበር። የእንጀራ አባቴ ህይወቴን አበላሽቶብኛል። በጣም ሲያሰቃየ ነበር። ልክ እናቴ ካገባች ከ4 ዓመት በኋላ እሷም ሞተች። እሷ ስትሞት ግን ህይወቴ ሁሉ ጨለመብኝ። እናቴን እዛም ሰማይ ቤት ለሳት እንዲያደርጋትና ፈጣሪ ለሰራችሁ በደል ሁሉ ይቅር እንዳይላት እጸልይላት ነበር። ምናልባት እንኳን ተመልሳ ብትመጣ ተመልሶ እንዲገላት ጸሎት አድርግ ነበር። ምክንያቱም እሷን መሞት ተከትሎ ባሏ እኔን ከቤት አስወጣኝና ሚስት አግብቶ ወደ ቤታችን ሚስቱን አስገብቶ እኔን ከቤት አስወጣኝና ጎዳና ላይ ወደኩኝ። አሁን ላለሁበት ህይወት በእናቴ ምክንያት ነው። እናቴን በጣም ነው ምጠላት እያለቀሰ ለፋዘር ነገራቸው። ፋዘርም ደግሞ ይህን ሁሉ ታሪክ አሳልፈሃል ልጄ አይዞ እያሉትም አብረው ያለቅሳሉ። እኔ እኮ ከእርስዎ ጋር ስውል እኮ አባቴን ያገኘው ያህል እየተሰማኝ ነው። የአባትነት ፍቅር ስለሰጡኝ አባትነትዎን ላጣ ስለማልፈልግ ነው። ልክ እርስዎ ጋር ስውል አባቴ ጋር ያለው እየመሰለኝ ነው። እርስዎ እንዲርቁኝ አልፈልግም እያለ አለቀሰ። ፋዘርም ደግሞ አይዞህ ልጄ እኔን አታጣኝም፣ እኔ አባትህ ሆናለሁ፣ እኔ ያለውልህ ብለው ጆሮን አጽናኑት። እንግዲህ ታረቀኝም ሀናን ወደ ወይዘሮ ሜላት ቤት ይዟት ሄደ። በር ላይ ሰላምን አገኟት። አንቺ ሌባ ደግሞ እዚህ ምን ትሰሪያለሽ? ቆይ እኔን እየተከታተልሽኝ ነው እንዴ? ሌላ ስራ የለሽም አለቻት። እሷም ደግሞ አረ እንደዛ አይደለም፣ አንቺን ለምን ብዬ ነው የምከታተልሽ? አጋጣሚ ነው እንጂ አለቻትና ሰላምም ስልክ ተደወለባት። አጋጣሚ ሆኖ ትታት ሄደች። ከሰውም አልቆጠረቻት። ሀናም እንግዲህ ታርቀኝ ይዟት ገባና እየገቡ እያሉ ያንን አንገቷ ላይ ያለውን የእናቷን ማስታወሻ አድርጋ ነበረ። አባቷ ጥሩ እድል ያመጣልሻል ብለው አንገቷ ላይ እያሰሩላት ማለት ነው። እሱ ሀብል እንግዲህ እሱ እናቷ ነበረች በልጅነቷ እዚህ ተቀመጭ ብላ ጥላ ስትሄድ አንገቷ ላይ ያሰረችላት እሱ ነበረ። ታረቀ ደግሞ ይሄ ደግሞ ምንድን ነው? ዛሬ ደግሞ ውበቱን ደፍቶብሻል፣ ይህ አንገትሽ ላይ ደግሞ ያለው ምንድን ነው ብሎ ስጠይቃት አባቴ ነው ይሄን ያሰረልኝ፣ ይሄን ካሰርሽ ጥሩ እድል ታገኛለሽ፣ ቀንሽ ብሩህ ይሆናል ብሎ ያስርልኛል እና በጣም ነው የምወደው፣ ጥሩ እድል ያመጣልኛል፣ ይሄን ካደረኩኝ የማይሳካልኝ ነገር የለም አለችው። ታረቀኝም ይሄን ያክል በቃ ዛሬም ተሳክቶልን ደስ ብሎና የምንመለሰው አላት። ያርግልና አለችና በይ እንደዛ ከሆነ ይሄንን ወደ ውስጥ አስገቢው አለና ከልብሷ ውስጥ አስገባው። ታረቀኝ እንግዲህ እንድትሸፋፈን እያረጋት ነው። አሁን ዶክተር መሰልሽ አላት። ከዛም በኋላ ወደ ውስጥ ገቡና ወይዘሮ ሜላት ዶክሜንቷን ስታየው ቆይ ይህን የመሰለ ውጤት ይዘሽ እንዴት የቤት ሰራተኛ ሆንሽ ብለው ሲጠይቋት እሷም ደግሞ ያለባት ችግር ከዚህ በፊት ደሴ ተቀጥራ ትሰራ እንደነበርና በአባቷ ሕመም ምክንያት ወደዚህ ትታው እንደመጣች ነገረቻት። አሁንም ደግሞ ሰርቼ አባቴ ማሳከም ስላለብኝ ለዛ ነው የቤት ሰራተኛ ሆኜ የተቀጠርኩት አለቻት። ግን ደግሞ ቢሆንም አንቺን አምኜሽ ለሚናሴ ዶክተር አላረግሽም፣ ምናልባችም የሆነ ተልእኮ አለሽ ይመስለኛል አለቻት። አረ ማርያምን ወይዘሮ ሜላት እኔ ሌላ ነገር አስቤ አይደለም፣ እኔ አንድ ታማሚ አባት አለኝ፣ ካላመኑኝም ሄደው ማየት ይችላሉ አለች። ታረቀኝም ለዚህም ደግሞ እኔ ምስክር ነኝ፣ ታማሚ አባት አላትና እሳቸውን ለማሳከም ብላ ነው ዝቅ ብላ መስራት የፈለገችው፣ ስለዚህ እባክዎትን ይቀጥሯት ይላታል ወይዘሮ ሜላት። ወይዘሮ ሜላትም ምንም ቢሆን እኔ ስለማላምንሽ የቤት ሰራተኛ ሆነሽ መስራት ትችያለሽ እንጂ በፍጹም ወደ ሚናስ መቅረብ የለብሽም አለቻት። እንግዲህ ሀና አማራጭ ስለሌላት በሰጠቻት አማራጭ ተጠቅማ እሺ ያሉኝ ሁሉ ሰራለሁ፣ ብቻ እዚህ መቀጠሬ ነው የምፈልገው አለችና እሺ ብላ አሁን ምግብ ስሪ አለቻትና ወደ ኪችን ሄደችና ምግቡን አዘጋጅታ ወይዘሮ ሜላትና
ሚናሴ ደግሞ ቁጭ ብለው እያወሩ እሷ ምግቡን ሰርታ ከጨረሰች በኋላ አንኳኩታ ገባችና ይቅርታ ረበሽኳችሁ አይደለ? ምግቡን ሰርቼ ጨርሻለሁ፣ እራት ላቅርብ እንዴ አለቻቸው። እነሱም ደግሞ ሰላም እውጭ እንደሆነችና ስትመጣ ነው የምንበላው፣ አንቺ ከቸኮልሽ ምግቡን ጠረጴዛው ላይ አስቀምጪውና መሄድ ትችያለሽ አለቻት። እሺ ወይዘሮ ሜላት ግን ይቅርታና ሻወር መውሰድ እችላለሁ አለቻት። ከዛም በኋላ ሚናስ አዎ ማስፈቀድ እኮ አይጠበቅብሽም፣ ይልቁንስ ሂጂና ታጥበሽ ቶሎ ወደ ቤትሽ ሂጂ እንዳይመሽብሽ አላት። እሺ ብላ ልትታጠብ ገባችና አንገቷ ላይ ያሰረችውን ሀብል አንስታ ቁጭ አረገችው። ከታጠበችም በኋላ ያንን አንገቷ ላይ ያሰረችውን የእናቷን ማስታወሻ ረስታው ሄደች። ውድና የተከበራችሁ የቻናል ቤተሰቦች ኖላዊ ክፍል 5 ይሄን ይመስል ነበር። በቀጣይ ቪዲዮ እንግዲህ ምናልባችም ያንን እዛ ያስቀመጠችውን የእናቷን ማስታወሻ ወይዘሮ ሜላት ሊያገኙትም ይችላል። መልካም እድል ይቅጠመን ብለን እንመኛለን። እስካሁን አብራችሁ ስለቆያችሁ ከልብ እያመሰገንኩኝ ለዛሬ ብዙ ተለያችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።